በህይወታቸው ውስጣቸው ላይ ይሰማቸዋል። የሆነ ቦታ የሆነ ነገር ልክ እንዳልሆነ ይገባቸዋል። ያ ነገር በምንም አይነት ሊተኩት ቢፈልጉ በህይወታቸው ላይ ፈጽሞ እረፍት የሚያገኙበት አይሆንም። ምክንያቱም መክሊት የሚለውን ትንሽ ሰፋ እንዲል ስጦታቸውን ወይም ተስጧቸውን አላግባብ መጠቀም ካልሆነ ደግሞ ፈጽሞ ላለመጠቀም መቅበር አይነት የህይወት ዘይቤ ካላቸው እኒህ ሰዎች በእግዚአብሔር ፊት የእሱን ዓላማ ተረድተው በሚፈለገው ልክ እንዳልኖሩ ሊያውቁ ይችላሉ። የተፈጠሩት ለእያንዳንዱ ስራ ጥሩ ሰራ ካልተባሉ ውስጣቸው ሰላም አያገኙ። እውነት ለመናገር የእግዚአብሔርን ፍቃድ ተረድተው የሚኖሩ ሰዎች በዋናነት ከሰው በላይ የሆነ ጥሩ ሰራህ የሚል የእግዚአብሔር ኮንፈርሜሽን እና ማረጋገጫ በውስጣቸው ይሆናል። የእግዚአብሔር ሰላም ለሁላችሁ። እግዚአብሔር አምላክ ረድቶን ዛሬ ሁለተኛው ሙሉ ክፍል ልናይ ዕድል አግኝተናል። በአንደኛው ሙሉ ክፍላችን ላይ እንዳነሳ ነው ወደ ምድር ሳያመጣን አስቀድሞ ስለኛ እንዳሰበ አይተን ነበር። በተለይ ዓለም ሳይፈጠር እኛን ማሰቡ እኛ ወደዚህ ምድር ከመምጣታችን በፊት ስለኛ ሐሳብ እንዳለው አይተን ነበር። ስለኛ ያለው ሐሳብ ደግሞ እኛ ከመምጣታችን በፊት ከሆነ እኛ የመጣ ነው ስለኛ ያለው ሐሳብ ለመኖር እንደሆነ ተመልክተን ነበር። ያንን ሐሳብ ለመኖር ስንነሳ የሚያስፈልገን አፈጣጠር በህይወታችን ላይ መኖር ያለበት ነገር ሁሉ እንደተሟላና በተለይ የተወሰኑ የሳይንስ እውነታዎችን ወስደን ከአእምሮ ልቀት ጀምረን የልብን ምትና ሌሎችን ነገሮች በማየት እንደዚህ አይነት ትልቅ የሆነ አቅም በውስጣችን የተደረገው አለ ምክንያት እንዳልሆነ ለማየት ሞክረን ነበር። ስለዚህ እንደ መደምደሚያ የምናነሳው ወደዚህ ምድር ስንመጣ ለአንዳች ዓላማ መጥተናል። ለዛ ዓላማ ለመኖር ስንነሳ ግን የሚያስፈልገን ነገር ከአፈጣጠራችን አንጻር የሚጎለን እንደሌለ ተመልክተናል። ከዛ በኋላ ሊገለጥ የሚችለው ከአፈጣጠራችንና ከተሰራንበት መንገድ ጋር የሚገናኝ ውስንነት ሳይሆን ያንን እግዚአብሔር እኛን የፈጠረበትን ዓላማ ተረድተን ወደፊት ከመሄድና ካለመሄድ ጋር ነው። ከዚህ ጋር ተያይዞ ብዙ ሰዎች በምድር ላይ የሚኖሩት እግዚአብሔር አምላክ ለነሱ ያሰበውን ነገር ተረድተው ሳይሆን ሌሎች ሰዎች ከሚኖሩት ተነስተው ወይም ደግሞ ፊት ለፊታቸው ላይ የገጠማቸውን ነገር እያደረጉና በሚኖሩበት ማህበረሰብ ውስጥ ኖርማሊ የሚደረግ ነገርን እያደረጉ ነው። ሌሎች ሰዎች በሄዱበት መንገድ ከሄድን ሌሎች ሰዎች የደረሱበት ነው የምንደርሰው። ክፋቱ ደግሞ እነሱ የደረሱበት እንኳን ላንደርስ የምንችልበት አጋጣሚ ሊፈጠር ይችላል። እግዚአብሔር አምላክ እኛም በተመለከተ ዓለም ሳይፈጠር ስለኛ ያሰበውን ነገር ተረድተን ለዛ መኖር ስንጀምር በእኛ ብቻ የሚሆን በዚህ ምድር ላይ እኛ ከሄድን በኋላም ጭምር የሚናገር መልካም ተጽዕኖ አድርገን ማለፍ እንችላለን። ይህ እንዲሆኑ እያለ እጅግ በጣም ከፍተኛ ቁጥር ያላቸው አማኞች የእግዚአብሔር ፍቃድ በሕይወታቸው ምን እንደሆነና በእነሱ ሕይወት ሊደረግ ያለውን ዓላማ ሳይረዱ ዘመናቸው ያልቃል። ዳዊት በዘመኑ የእግዚአብሔርን ፍቃድ ካገለገለ በኋላ አንቀላፋ የሚለው ቃል የተጻፈበት ምክንያት በርካቶች የእግዚአብሔርን ፍቃድ ሳይጨርሱ ዘመናቸውን ስለሚጨርሱ። እኛም በዘመናችን ሁለት አማራጭ አለ። በዘመናችን ውስጥ ያለውን የእግዚአብሔር ፍቃድ መጨረስ ወይም ደግሞ ዘመናችንን ራሱ የእግዚአብሔር ፍቃድ ሳንነካ መጨረስ። ከዚህ ጋር ተያይዞ በሕይወታችን ውስጥ የእግዚአብሔርን ፍቃድ አግኝተን ስለመሆኑና ስላለመሆኑ የሚያስረዱ ምልክቶችን ማየት እጅግ በጣም አስፈላጊ ይሆናል ማለት ነው። እነኚህ ምልክቶች በሕይወታችሁ ላይ ከተመለከታችሁ ምናልባት መለስ ብላችሁ የእግዚአብሔርን ፍቃድ ተረድታችሁ በሕይወታችሁ ያለውን ዓላማ እየኖራችሁ ስለመሆኑ የምትጠይቁበትና መቼም ቢሆን እግዚአብሔር ስለማይረፍድበት የሚጨበጥ እርምጃ ለመውሰድ የምትነሱበት መሆን አለበት። ከዚህ ጋር ተያይዞ በጣም የሚገርመኝና እጅግ በጣም የሚያስደንቀኝ ታሪክ የሐዋርያው ጳውሎስ ታሪክ ነው። ሐዋርያው ጳውሎስ እንደምናውቀው በብዙ መንገድ የእግዚአብሔር ሕዝብ ሲያሳድድ ደግሞም እግዚአብሔርን እያገለገለ እየመሰለው በርካታ ስህተቶችን ሲሰራ አይተን ነበር። በዛ ስህተቶች ውስጥ ካለፈ በኋላ ድንገት ጌታ ኢየሱስ ክርስቶስ አግኝቶት ከዛ በኋላ ያለውን ታሪክና እሱ ወደዚህ ምድር ሳይመጣ እግዚአብሔር ስለሱ ያስቀመጠውን ዓላማ በተመለከተ የተናገረው ነገር እጅግ በጣም ፓወርፉል ነው። ክፍሉን ባነበው እንዲህ ይላል እግዚአብሔር ቃል። ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 1 ቁጥር 15 ላይ ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። ከኔ በፊት ሐዋርያ ወደ ነበሩት ወደ ኢየሩሳሌም አልመጣሁም፣ ነገር ግን ወደ አረብ ሀገር ሄዱ፣ እንደገናም ወደ ደማስቆ ተመለሱ ይላል። ጳውሎስ በሕይወቱ ላይ የነበረውን እግዚአብሔር አጀንዳ ባላወቀበት ዘመን ሰዎችን እስከ መግደል የሚያደርስ የእግዚአብሔር ቅናት ውስጡ እንዳለ ያስብ ነበር። ከዚያ በኋላ ግን እግዚአብሔር አምላክ በክርስቶስ ራሱን ገልጦለት ሕይወቱን
ለጌታ በሰጠ ጊዜ አንድ ነገር ገባው። ከተወለደ በኋላ እስከዛን ቀን ድረስ በህይወቱ ያለፈው ነገር የሱ የህይወት ዓላማ እንዳልሆነና ያ ደግሞ ዓላማውን ለማግኘት እንደማይከለክለው ተረዳ። ከእናቱ ማፀን ጀምሮ የተለየ አይመስልም። ትናንቱን ስንመለከት ትናንታችን ምንም ቢሆን እንኳን እግዚአብሔር አምላክ እንደገና ወደ ሳትንበትና መኖር ሲገባን ያልኖርንበት ወደ ገዛ ፍቃዱ መልሶ የተፈጠርንበትን ዓላማ ለማኖር መቼም አይረፍድበትም። ጳውሎስ በዚህ ቦታ ላይ ከእናቱ ማፀን ጀምሮ የተለየበትን ዓላማ ደግሞ በትክክል ሲናገር ሐዋርያ እንደሆነ፣ ሐዋርያነቱ ደግሞ በትክክል ለይቶ የእሱን ወንጌል በአሕዛብ መካከል እንድናገር ሲል የአሕዛብ ሐዋርያ ስለመሆኑ በትክክል ተረድቷል። ያን ሲያደርግ ሁሉን ነገር መረጠለት። የሆነውን ነገር ሲያውቅ ያልሆነውን ነገር ተረዳ። ማድረግ የሚገባውን ነገር ሲረዳ ወዲያው ማድረግ የማይገባውን በርካታ ነገር ተረዳ። መሄድ ወደሚገባው ወደ አረብ ሀገር መሆኑን ሲረዳ መሄድ የሚገባውን ስፍራ ሲያውቅ መሄድ የማይገባውን ስፍራ አወቀ። ስለዚህ ከዛ የተነሳ በእግዚአብሔር ፊት ዘመኑን ሲጨርስ ልክ ዳዊት በዘመኑ የእግዚአብሔር ፍቃድ ጨርሶ እንዳንቀላፋ ጳውሎስም እንዲሁ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ ስለዚህ የድል አክሊል ይጠብቀኛል ብሎ በድፍረት መናገር ቻለ። ወዳጆቼ በሕይወታችን ላይ የሚፈጸም ሩጫ አለ፣ መጀመሪያም መጨረሻም አለ። ወደዛ ትራክ ሳንገባ የምንሮጥ የትኛውም ሩጫ በእግዚአብሔር ዘንድ ልክ አይደለም። ለሰዎች መልካም ሊሆን ይችላል። እግዚአብሔርን የማረም ያህል ግን በመንፈሳዊ ዓለም ላይ በደል እንደሆነ አስበን ወደ እግዚአብሔር ዓላማ ለመመለስ መወሰን ነው የሚጠበቅብን። ይህንን ክፍል በተመለከተ በሰፊው የምናጠናበት ጊዜ ይመጣል። እስከዛ ግን ጳውሎስ በሕይወቱ ላይ ይሄንን ነገር አውቆ እርምጃ ሲወስድ ከዛ ቀደም የነበረው ነገሩ ስህተት እንደነበረ እንደተረዳና የተፈጠረለትን ዓላማ መኖር እንደጀመረ እስካሁን የነውን ጉዞ ልክ ካልሆነ ወይም ደግሞ በከፊሉ ልክ ሆኖ ሌላው ነገር ደግሞ በእኛ ግምት የምንኖረው ከሆነ በሕይወታችን ውስጥ የእግዚአብሔርን ዓላማ ስላለማግኘታችን ወይም ደግሞ በከፊል እየኖርነው ስለመሆናችን የሚያሳዩ ምልክቶችን ዛሬ እንመለከታለን። እነኚህ ምልክቶች በሕይወታችሁ ላይ በደንብ ተመልክታችሁ እናንተ ሕይወት ላይ የሚገኙ ከሆነ በተለይ በርከት ያሉ ቁጥሮች የሚገኙ ከሆነ ቆም ብላችሁ በእግዚአብሔር ፊት እንደገና ሕይወታችሁን ሪቫይዝ የምታደርጉበት እድል እግዚአብሔር እንደሰጣችሁ፣ ይህም እድል ደግሞ ከተጠቀማችሁበት በሕይወታችሁ ዘመን ልትጠቀሙት ከምትችሉት ትልቅ እድል መካከል እንደሆነ እንድታስቡ የሚያደርጋችሁ እውነት ይሆናል ብዬ አምናለሁ። የእግዚአብሔርን ዓላማ እየኖሩ ያልሆኑ ሰዎች በተለያየ እንቅስቃሴ ውስጥ እንኳን ቢኖሩ በሕይወታቸው ላይ የሚታይ ሊካድ የማይችል ምልክቶች አሉ። የመጀመሪያው ምልክት በብዙ ሰዎች የሚታይ የእግዚአብሔርን ዓላማ ተረድተው እየኖሩ እንዳልሆነ ወይም ደግሞ በሚገባ ልክ እየኖሩ እንዳልሆነ የሚያሳየው የማያቋርጥ የውስጥ እረፍት ማጣትና የውስጥ መቆርቆር ነው። ልክ የሆነ አካላችሁ ላይ የሚያሳክክ ቦታ ኖሮ ልትነኩት የማትችሉት አይነት እንደሆነ እንደዛ አይነት ምሳሌ በሕይወታቸው ውስጣቸው ላይ ይሰማቸዋል። የሆነ ቦታ የሆነ ነገር ልክ እንዳልሆነ ይገባቸዋል። ያ ነገር በምንም አይነት ሊተኩት ቢፈልጉ በሕይወታቸው ላይ ፈጽሞ እረፍት የሚያገኙበት አይሆንም። ምክንያቱም እግዚአብሔር አምላክ እነሱን ሲፈጥር እነሱ ከፈጠረበት ዓላማ ውጭ እየሄዱ ስላሉ እግዚአብሔር ብታገለግሉት እንኳን ባልፈለገው ቦታና ባልፈለገው መንገድ ቢሆን ያ አይነት ጥያቄ ውስጣችሁ ሊሆን ይችላል። ለዚህ ጥሩ ምሳሌ ዮናስ ታሪክ ነው። በተለይ በዮናስ ትንቢት ምዕራፍ 1 ሙሉን ብታነቡት እግዚአብሔር አምላክ ምን እንደሚያገለግል ብቻ ሳይሆን ያንን አገልግሎት የት እንደሚያገለግል ጭምር ነግሮት ወደ ነነዌ ሂድ ካለው በኋላ መቀመጥ አልቻለም። እግዚአብሔር ሂድ ሲል እውነት ለመናገር መቀመጥ አይቻልም። ሌላም ቦታ ቢሆን ይኬዳል እንጂ። ምክንያቱ ደግሞ ሂድ የሚለው እግዚአብሔር ቃል ትእዛዝ ብቻ ሳይሆን የሚያስኬድ የእግዚአብሔር ጸጋም በውስጡ አብሮ ስላለ። ለዚህ ጥሩ ምሳሌ የሚሆነው በአዲስ ኪዳን በሐዋርያት ዘመን ከናዝሬት የመጣ እድሜው በጣም ወጣት የሆነ ተከተላችሁት አንዳች ነገር አገኛለሁ ብላችሁ ልታስቡ የማትችሉት ኖርማል የሆነ ላይፍ እየኖረ በመንገድ ላይ ሲያልፍ አሳ እያጠመዳችሁ አይቷችሁ ተከተሉኝ ሲላችሁ አለመከተላችሁ። እነ ጴጥሮስ መረባቸውን ጥለው፣ የዘብዴዎስ ልጆች መርከባቸውንና ጀልባቸውንና አባትነታቸውን ጥለው፣ እነ ማቴዎስ እየቀረጡ ያሉበትን ገንዘባቸውን ጥለው ሲሄዱ የተለየ ዲቴል ለምን እንደሚከተሉት ከተከተሉት በኋላ ምን እንደሚያገኙ ሳይነገራቸው ተከተለኝ የሚለው ቃል ብቻውን አስከትሏቸው ነበር። ልክ እንደዚሁ ሂድ ሲባል ዮናስ አለመሄድ አይችልም። ያለው አማራጭ ቢያንስ ሌላ ቦታ መሄድ ነው። ለዛ ነው ሰዎች በሕይወታቸው እያሉ አለመፍራት አይችሉም። ዝም ብሎ መቀመጥ አይችሉም። ጥሪ ውስጣቸው ካለ አለማገልገል አይችሉም።
ችግር የሚሆነው እግዚአብሔር አምላክ ኤግዛክትሊ በህይወታቸው የፈለገውን ነገር ሳይረዱ ስለሚያደርጉት ነነዌ መሄድ ሲገባቸው ተርሴስ የሚሄድ አይነት ችግር። ከዛ በኋላ ህይወቱ ብዙ አይነት ምስቅልቅል ውስጥ እንደገባ እናውቃለን። ስለዚህ የመጀመሪያው ምልክት የማይቋረጥ እረፍት ነው። የምታደርጉትን ነገር እያደረጋችሁ እንኳን የሆነ ነገር ልታደርጉት ሲገባ እያደረጋችሁት እንዳልሆነ ወይም ደግሞ ልታደርጉት የማይገባ ግን እያደረጋችሁት እንደሆነ ውስጣቸው ላይ ደጋግሞ ያቃጭላል። እንደዚህ አይነት ምልክት ከታየ አንደኛው የእግዚአብሔርን ዓላማ በሙላት እየኖር እንዳልሆን የሚያሳይ ትልቅ ምልክት ሊሆን ይችላል። ሁለተኛው የእግዚአብሔርን ዓላማ እየኖሩ እንዳልሆነ ሰዎች ሊረዱ የሚችሉት ምልክት መክሊታቸውን አላግባብ መጠቀም ወይ ደግሞ መቅበር ነው። መክሊት የሚለውን ትንሽ ሰፋ እንዲል ስጦታቸውን ወይም ተስጧቸውን አላግባብ መጠቀም ካልሆነ ደግሞ ፈጽሞ ላለመጠቀም መቅበር አይነት የህይወት ዘይቤ ካላቸው እኒህ ሰዎች በእግዚአብሔር ፊት የእሱን ዓላማ ተረድተው በሚፈለገው ልክ እንዳልኖሩ ሊያውቁ ይችላሉ። የተፈጠርንበት መንገድ ብቻ ሳይሆን የተፈጠርንበት አፈጣጠራችን የሚያስፈልገውን ኃይል፣ የሚያስፈልገውን ጥበብ፣ የሚያስፈልገውን ጸጋ የእግዚአብሔር አምላክ በህይወታችን ውስጥ አስቀምጧል። ያስቀመጠውን ያንን ጸጋ ተጠቅመን የታሰበልንን ነገር መኖር እንድንችል እግዚአብሔር የሚጠበቀውን ነገር ሁሉ አድርጓል። ግን እግዚአብሔር ያንን ጸጋ የሰጠበትን ምክንያት ካልተረዳን ያንን ጸጋ ላልሰጠበት ምክንያት ልናውል፣ ሌላ ጊዜ ደግሞ እስከናካቴው ልንቀብረው ሁሉ እንችላለን። ለምሳሌ አንድ ሰው ገንዘብ ቢሰጠው ገንዘቡን የሰጠው ሰው ገንዘቡን ለምን እንደሰጠው ካላወቀ ለመሰሉ ነገር ያውሏል። ምናልባት የሰጠው ሰው ቤት ገዝቶ ከዛ በኋላ ቤቱን እንዲያከራይና ከኪራይ የሚገኘውን ገንዘብ ድሆች እንዲረዳበት ቢሆን፣ ወይም ደግሞ መኪና ገዝቶ አከራይቶ የሚገኘውን ገንዘብ ለዛ ዓላማ እንዲያደርግ ቢሆን፣ ካልሆነ ደግሞ እርሻ አርሶ ያንን ነገር ለዛ ዓላማ ማድረግ እንደሚገባው ታስቦ ቢሆን፣ ሶስቱም ማድረግ የተለያየ ነው። ገንዘቡ እጁ ላይ ያለ ምናልባት እርሻ ማረስ የማይችል ከሆነና ከዛ ጋር የሚያዝ ክፍተት ካለበት ብሩ የመጣው ግን ቤት ለመግዛት ከሆነ ለማይገባው ዓላማ የተጠቀመበት በመሆኑ ምክንያት በእግዚአብሔር ፊት የሚፈለገውን ውጤት ላያገኝ ይችላል። ከዛም የተነሳ ብዙ መነቃነቆችን በዙሪያ ሊፈጥር ይችላል። ሌላ ጊዜ ግን እግዚአብሔር አምላክ ለምን እንደፈጠረን ካላወቅን፣ የፈጠረንን ነገር በሌላ በኩል ደግሞ እግዚአብሔር ወደዚህ ምድር ለምን እንዳመጣን ካላወቅን፣ ለዛ ላመጣን ነገር የሰጠንን ነገር ልንቀብር፣ ካልሆነም ደግሞ እግዚአብሔርን ልክ ባልሆነ መንገድ ስለን መጽሐፍ ቅዱስ ላይ እንደተጻፈው እግዚአብሔርን እንደ ጨካኝ ቆጥሮ መክሊቱን እንደቀበረው ሰው መክሊታችንን ልንቀብር እንችላለን። ከዛ በኋላ የሚሰማን ስሜት የሆነ ስጦታ፣ የሆነ ችሎታ፣ የሆነ አቅም አለ፣ ግን የሚጠበቀውን ፍሬ በሕይወታችን እያፈራ እንዳልሆነ ይሰማናል። ይሄኛው ሁለተኛው በሰዎች ህይወት ላይ የእግዚአብሔርን ፍቃድ መኖር ካልጀመሩ ወይም በሚገባው ልክ ካልኖሩ የሚታይ የተገለጠ ምልክት ነው። ሶስተኛው የእግዚአብሔርን ዓላማ አግኝተው በእግዚአብሔር ፊት የእግዚአብሔርን ፍቃድ እየኖሩ ያልሆኑ ሰዎች በህይወታቸው ላይ አዘውትረው የሚመለከቱት በትክክል ለመለየት የሚያስቸግር ከሰው ዘንድ አድናቆትን ማግኘት መፈለግ ነው። ለሚሰሩት ለእያንዳንዱ ስራ ጥሩ ሰራ ካልተባሉ ውስጣቸው ሰላም አያገኙም። እውነት ለመናገር የእግዚአብሔርን ፍቃድ ተረድተው የሚኖሩ ሰዎች በዋናነት ከሰው በላይ የሆነ ጥሩ ሰራህ የሚል የእግዚአብሔር ኮንፈርሜሽን እና ማረጋገጫ በውስጣቸው ይሆናል። እግዚአብሔር አምላክ ፊት የእሱን ሀሳብ ስትኖሩ የእሱን ሀሳብ እየኖራችሁ እንዳላችሁ የሚያስረዳ ኮንፈርሜሽን ይመጣል። ልክ ልጅነታችንን መንፈሱ ከመንፈሳችን ጋር እንደሚመሰክርልን ሰዎች ልጅ አይደለህም እንኳን ብሎ በእግዚአብሔር ፊት ቢከሱን ከዛ በላይ የሆነ ጉልበት ያለው እንዳለ ሁሉ ልጅ ከሆንን በኋላ ወደዚህ ምድር የመጣንበትን ዓላማ በሙላት ስንኖር ያው መንፈስ ከመንፈሳችን ጋር ሆኖ ውስጣችን ላይ ስለሚመሰክር ሰዎች ቢቃወሙን ጭምር አልፈን መሄድ እንችላለን። እነ ማርቲን ሉተር በብዙ ተቃውሞ ውስጥ ያን ያህል ርቀት የሄዱት፣ እነ ጳውሎስ እነ ጴጥሮስ በዘመናቸው ውስጥ ስንት ስደት እያለ የእግዚአብሔርን ነገር ለማድረግ የሄዱት፣ በተለይ ደግሞ ሰውን ወይስ እግዚአብሔርን ደስ እናሰኝ እያሉ የቆረጡበትን መንገድ ስናይ ሰዎች ደስ ባይሰኙባቸው እንኳን የምትሰሩት መንገድ ልክ አይደለም ቢሏቸው እንኳን ሊያደንቋቸው ቢቃወሟቸው እንኳን ከዛ በላይ የሆነ የሚሰሩት ስራ ልክ እንደሆነ የሚያስረዳቸው የእግዚአብሔር መንፈስ በውስጣቸው ኮንፈርሜሽን ሰው አይፈልጉትም። ያ ኮንፈርሜሽን በውስጣቸው የሌለ ሰዎች ምናልባት የእግዚአብሔርን ፍቃድ እየኖሩ ላይሆን ይችላል። ከዚህም የተነሳ ከሰዎች ለሚሰሩት ስራ አድናቆት፣ እውቅና እንዲሰጣቸው ይፈልጋል። ለሚሰራ ስራ እውቅና መስጠት እጅግ መልካም ቢሆንም ያ እውቅና ባልተሰጠው ጊዜ በጣም የሚረበሽና ምንም እንዳልሰራ ሰዎች እንደማይቀበሉት የሚያስብ ህይወት ምናልባት የእግዚአብሔርን ፍቃድ ተረድቶ ያንን ህይወት እንዲኖር እንዳልሆነ ሊያስብ ይችላል ብዬ አስባለሁ። እውነት ለመናገር የእግዚአብሔርን ቃል የሚያስተምረን ነገር
ይህንኑ ነው። ከእግዚአብሔር ዘንድ ሕይወታችን ላይ ሊመጣ የሚገባው አድናቆት ወይም ደግሞ ትክክል ነው የሚል የእግዚአብሔር ማረጋገጫ ትክክል ያልሆነ መንገድ ላይ ባለንበት ጊዜ ስለማይመጣ እግዚአብሔር ያንን ስለማያረጋግጥልን ያላከን ቦታ ስለሄድን ሰዎች እንዲያረጋግጡልን እንፈልጋለን። ሶስተኛው ምልክት ይሄ ነው። አራተኛው የእግዚአብሔርን ፍቃድ ተረድተው እግዚአብሔርን ሐሳብ ለመኖር እርምጃ ያልጀመሩ ሰዎች በሕይወታቸው የሚያዩት ምልክት በትላንት ጥላ ውስጥ የመኖር አባዜ ነው። ዛሬ ላይ እንደ ትላንት ስላልሆኑና ዛሬ ያለውን በሕይወታቸው ላይ የተከናወነ ያለውን የማይፈልጉትን ነገር ለመሸፈኛ የሚጠቀሙበት የትላንት ጥንካሬያቸውን ትላንት በሕይወታቸው የሆነውን መልካም ነገር ወይም ደግሞ ለዛሬ ሕይወታቸው እንደዚህ ለመሆኑ ምክንያት የሆነውን መጥፎ ነገር መጥቀስን ያዘወትራሉ። ጳውሎስ በዘመኑ ያለፈውን ነገር እየተወ ከፊት ያለውን ለመያዝ የሚዘረጋበት ሕይወት ስትመለከቱ ያ የእግዚአብሔርን ፍቃድ ተረድቶ በሕይወቱ ዘመን ለሚኖር ሰው ሁል ጊዜ መርህ የሚሆን ብቻ ሳይሆን የሕይወት ዘይቤ ሆኖ የሚገለጥ ነገር ነው። ጳውሎስ ያለፈው ነገር ምንም ቢሆን በጣም የሚያስጨንቀውና ስፍራ የሚሰጠው ነገር ሊሰራ የተገባው ያልሰራው፣ ሊደርስበት የተገባው ያልደረሰበት፣ በሕይወቱ ሊሰራ የተገባ ያልተሰራ ነገር እንዳለ ስለሚረዳ ዘመኑ ከማለቁ በፊት እሱን ለመጨረስ ነው እንጂ ሕይወቱ ላይ የሚዘረጋው በሕይወቱ ዘመን ትላንቱን ድል እያሰበ ወደፊት መሄድ የሕይወቱ መስመር አልነበረም። ሰዎች በትክክል ከፊት ለፊታቸው የቀራቸውን ስራ ሲረዱ እግዚአብሔር በሕይወታቸው ሊሰራ የፈለገውን ነገር በትክክል ሲገባቸው ብዙ የሚያስጨንቃቸውና ትኩረት የሚያደርጉበት እስካሁን የደረሱበት ከፍታ ሳይሆን ጊዜው ከማለቁ በፊት ቀጣዩን ፈጽመው በእግዚአብሔር ፊት ልክ እንደ ጳውሎስ ዘመናቸውን መልካሙን ገድል ተጋድለው ሩጫውን ጨርሰው ሃይማኖትን ጠብቀው የሚያርፉበትን የሚናፍቁት። ከዚህም የተነሳ የትናንት ታሪካቸው ሰዎች ስለነሱ ሊያወሩ ይችላሉ፣ እነሱን በማከል ለምስክርነት ሊያነሱ ይችላሉ። ከዛ ውጭ ግን በእግዚአብሔር ፊት ፈጽሞ የሚያስጨንቃቸው ደግሞ ውስጣቸው ላይ ኮምፔል የሚያደርጋቸው የሚገፋቸው የሚከብዳቸው ነገር ሊሰራ የተገባ ከፊት ለፊታቸው ያለ እነሱ ሊሰሩ የተገባና ከዛ የተነሳ እግዚአብሔር ዓላማን በዛ ውስጥ የሚፈጽምበትን ነገር ዋነኛ ሆኖ በሕይወታቸው ላይ ይሄዳል ማለት ነው። ስለዚህ ከልክ በላይ በትላንት ድልም ሆነ ውድቀት የሚታሰሩ ሰዎች ከፊት ለፊታቸው እግዚአብሔር ያሰበውን ነገር የሚያዩበት ልክ አነስ ያለ እንደሆነ ስንመለከት ያ ደግሞ ከእግዚአብሔር ዘንድ በሕይወታቸው ያለውን ዓላማ የተረዱበትን ልክ ከተረዱም በኋላ እየኖሩ ያሉበትን ልክ እና የምንችልበት ጥሩ ምሳሌና ምልክት መሆን ይችላል። ሌላኛው የእግዚአብሔርን ዓላማ በሕይወቱ ተረድቶ የማይኖር ሰው ላይ የሚታይ ምልክት የቅንዓትና ልክ ያልሆነ ትግሎችን ወይም ውጊያዎችን መዋጋት ነው። ጳውሎስ በዘመኑ ፍጻሜ ላይ ሕይወቱን ሲገመግም አንድ ከገመገመው ግምገማ መካከል ሩጫውን መጨረሱ ነው። ሩጫውን መጨረሱ ብቻ በቂ አይደለም። ሰው ሩጫ ሲሮጥ ቆይቶ ከእግዚአብሔር ጋር ያለው ፌሎሺፕ ከተጎዳ ስቲል የጎደለ ነገር ስላለ፣ እውነት ለመናገር ደግሞ ከእግዚአብሔር ጋር ያለውን ህብረት ሳያጠነክር ሰው ሩጫውን በትክክል መሮጥ ስለማይችል ሁለተኛ የገመገመበት ሃይማኖትን ጠብቄያለሁ ብሎ። ከዛ በኋላ ግን ብዙ ሰዎች በደንብ የማያስተውሉት በሕይወታቸው ላይ ፈጽሞ የሚፈተኑበት ነገር ጳውሎስ ራሱን የገመገመበት መገምገሚያ መልካሙን ገድል ተጋድያለሁ የሚል። ጳውሎስ የሚጋደል ሰው ብቻ አይደለም። ሲጋደል የሚጋደለው መጋደል መልካም መጋደል መሆኑን ማወቅ ይፈልጋል። ዋጋ ሲከፍል ዋጋ መክፈሉን ብቻ ሳይሆን የከፈለው ዋጋ ትክክለኛ ዋጋ እግዚአብሔር አምላክ እንዲከፍል የፈለገውና በዛ በተከፈለ ዋጋ ምክንያት ውጤት እንደሚገኝ የሚያስብበት መሆኑን ስለሚያረጋግጥ መልካሙን ገድል ተጋድያለሁ አለ። የእግዚአብሔርን ዓላማ የተረዱ ሰዎች ዋጋ ይከፍላሉ። ሲከፍሉ ግን የሚከፍሉት ዋጋ ኤኒ ዋጋ አይደለም። በትክክል ከተጠሩለት ዓላማ አንጻር ያ የተፈጠሩለት ዓላማ የሚፈልገውን ዋጋ እና ያ ዋጋ ደግሞ እግዚአብሔር አምላክ ጸጋ ሰጥቶ በውስጡ አልፎ በሕይወት ውስጥ ያለን ዓላማ ለማከናወን የተቀመጠ መሆን አለ። ብዙ ዋጋ ከፍለው የሚጠበቅ ፍሬ የማያገኙና ውስጣቸው በዛም የማይረካ ሰዎች እየታገሉ ያሉት ትግልና እየተዋጉ ያሉት ውጊያ ትክክለኛ ውጊያ ላይሆን የሚችሉበት ነው። ለዚህ ነው በሐዋርያት ሥራ ምዕራፍ 9 ቁጥር 1 ላይ ስትመለከቱ የጳውሎስ ሕይወት ብዙ ዋጋ እየከፈለ ሰዎችን እስከ መግደል ድረስ እየጨከነ የነበረበት መስመር እግዚአብሔር አምላክ ፊት የሚጠበቀውን ፍሬ ወይም እግዚአብሔር ከሱ ሕይወት የሚጠብቀውን ነገር ያመጣለት ባለመሆኑ ድንገት በደማስቆ ላይ ጌታ ሲያገኘው ምን ላድርግ ብሎ እንደገና ማድረግ የሚገባውንና መሆን የሚገባውን ነገር ተረዳ። ከዛ በኋላ ስለ ስሜ መከራ ይቀበላል ብሎ እግዚአብሔር ተናገረው። ያ መከራና ያ ዋጋ መክፈል ግን በትክክል እግዚአብሔር በሱ ሕይወት ያሰበውን ዓላማ ለማከናወን ሲነሳ እንዲችል የሚፈቅድለት እንደሆነ ስንመለከት እግዚአብሔር ፊት
ያልተገባ ዋጋ ከተፈጠርነት ዓላማ ጋር የማይገናኝ በጣም የሚያደክም ዋጋ የሚያስከፍል ግን ደግሞ እግዚአብሔር በሕይወታችን ያሰበውን ነገር የማይደግፍ ሲሆን ያኛው ሌላ ምልክት ሊሆን እንደሚችል ማየት እንችላለን ማለት ነው። ሌላኛው በጣም ወሳኝ ምልክትና ሰዎች ከብዙ ነገር ጋር ሊያያይዙ የሚችሉት እውነተኛ ምክንያቱ ግን የእግዚአብሔር ዓላማ በሕይወታቸው ላይ እየተከናወነ እንዳልሆነ ወይም ደግሞ የእግዚአብሔርን ዓላማ ተረድተው በሕይወታቸው እየኖሩ እንዳልሆነ የሚያሳይ ጥሩ ማሳያ የማይጠናቀቁ ስራዎች ብዛት ነው። የእግዚአብሔርን ዓላማ የተረዱ ሰዎች ብዙ አይባክኑ፣ በብዙ ነገር ላይ ሕይወታቸውን እስካተራ ያድርጉ። ልክ ማርታ ጌታ ኢየሱስ ክርስቶስ የሚፈልገውን ነገር ገምታ ብዙ ዋጋ እንደከፈለች፣ ማርያም ግን ከመገመታው በፊት ከጌታ እግር ስር ተቀምጣ በእሷ ሕይወት የሚፈለገውን ነገር ለማወቅ እንደተማረች ብዙ ዋጋ ከፈለችው ማርያም ብትሆንም ጌታ ኢየሱስ ክርስቶስ ለምን ትባክኛለሽ? የሚያስፈልገው ጥቂት ነገር ወይም አንድ ነገር ነው እንዳለ በሕይወታችን ውስጥ የሚያስፈልገው እውነት ለመናገር ጥቂት ነገር ወይም አንድ ነገር ነው። ሁሉን ነገር ለመስራት አልተፈጠርንም። የተፈጠርንለት አንድ ነገር አለ ወይም ጥቂት ነገር አለ። ያ ጥቂት ነገር ፎከስ ከተደረገበት ተጀምሮ የሚያልቅ ነው የሚሆነው። ብዙ ነገር የጀመርነው ብዙ ነገር ማዕከል ላይ የሚቋረጥ ከሆነ እግዚአብሔርን ዓላማ የተረዳንበትን ልክ እንደ መስታወት ልናይበት እንችላለን። ምክንያቱም ከጀመርን በኋላ ወዲያው ተስፋ እንቆርጣለን። ያንን ለመጨረስ የሚያስፈልግ አቅም አናገኝም። እግዚአብሔር ደግሞ ላልፈጠን ፕሮጀክት ስፖንሰር ማድረግ አይጠበቅበትም፣ ደግሞም አይገደድም። ለፈጠን የትኛውም ስራ ግን የሚያስፈልገውን ነገር እንደሚሰጥ እናውቃለን። ይህን ስለምናውቅ ያጠናቀቁ ነገሮች በብዛት ሁልጊዜ እንኳን ባይሆን በብዛት ከጠላት ሰልፍ ከመሆናቸው በላይ ከገጠመን መሰናክል ከመሆናቸው በላይ በትክክል የእግዚአብሔርን ዓላማ ተረድተን በዛ ላይ የምንሄድበትን ልክ የሚያሳዩ እንደሆኑ ማወቅ ጥሩ። ፈጽሞ ዓላማውን አላወቅንም እንኳን ባንል ዓላማውን የተረዳንበት ልክ ውስን ሊሆን ካልሆነ ደግሞ የተረዳነውን ዓላማ ለመኖር የሄድንበት ርቀት ውስን ሊሆን እንደሚችል ተረድተን እንደገና ራሳችንን የምናይበት እድል የሚፈጥር እንደሆነ ማሰብ እጅግ በጣም መልካም ነው። ሌላኛው የእግዚአብሔርን ዓላማ በሕይወታቸው ላይ ተረድቶ በሚፈለገው ልክ የማይኖሩ ሰዎች ሕይወታቸው ላይ የሚያዩት ምልክት ሕይወታቸው በጥቃቅን ነገር እዚሁ ዘንቦ እዚሁ በሚያባራ ወደሚቀጥለው ዓለም በማይሻገር በእግዚአብሔር ፊት ውሃ ማይቋጥር ለእግዚአብሔር ዓላማ ልንኖር ስነሳ ምንም የማያዋጣ ነገር ሕይወታቸውን ይይዛል፣ ጊዜያቸውን ይበላል፣ ገንዘባቸውን ይወስዳል፣ ያላቸውን ዘመን ይቀማቸዋል። በዘመናችን በተለይ ከሚዲያ ጋር በሚያያዝ በርካቶች በዚህ አቅጣጫ እንደሚፈተኑ ይታወቃል። እግዚአብሔር አምላክ በሕይወታችን ላይ ከሚፈልገው ነገር ጋር የማይገናኝ ብዙ ነገር የምናደርግ ከሆነ ለተፈጠነለት ዓላማ ለመኖር ስንነሳ እሱን ነገር የማይደግፍ በርካታ ነገር በሕይወታችን ካለ ያ በሕይወታችን ያለው ነገር በሕይወታችን እግዚአብሔር ካሰበው ነገር ጋር አብሮ የማይሄድና እሱን የማይደግፍ ስለሆነና ከምናደርገው ነገር አብዛኛው እግዚአብሔር ለፈጠረን ዓላማ እንድንኖር የማይደግፍ ከሆነ እዛው አስቆን እዛው ያልፍ፣ እዛው ሀዘን እዛው ያልፍ፣ እዛው የሆነ መረጃ ስትሆን የሚያልፍ ከሆነ ሕይወታችን ላይ የዓላማውን የተረዳንበትን ልክ መገመት የምንችልበት ብቻ ሳይሆን ልንለካበት የምንችልበት ጥሩ ሜትር መሆን እንደሚችል ማየት እንችላለን። በሌላ በኩል የእግዚአብሔር ዓላማ በሕይወታችን ተረድተን በሙላት መኖር ባልጀመርንበት ጊዜ የሚታየው ምልክት የሌሎችን ጥሪ በተመለከተ ያለን የከረረ ትችት፣ የከረረ ምዘና። በሌላ በኩል በሕይወታችን ላይ እግዚአብሔር ያለን ዓላማ ተረድተን በማንኖርበት ዘመን በሕይወታችን ላይ የሚታየው አንዱና ወሳኙ ምልክት የሕይወታቸውን ዓላማ አግኝተው እግዚአብሔርን በሚያገለግሉ ሰዎች ላይ ያለን ከልክ ያለፈ ቅሬታ፣ እነሱ ጋር ያለውን ክፍተት እኛን ልንሞላው እግዚአብሔር እንዳሳየን ከመቁጠር ይልቅ የእነሱን ክፍተት በማንሳት እግዚአብሔር ፊት ትክክል ያልሆነ ንግግር ልንናገር፣ ልክ ያልሆነ ጥላቻ ውስጣችን ዴቨሎፕ ሊሆን ደግሞም በተለያየ አይነት መንገድ ስማቸውን እያነሳን ለሌሎች ልንናገር የምንችልበት መንገድ ውስጥ እንገባለን። ይሄ የሚሆንበት ምክንያት የራሳችንን ዓላማ አውቀን በእግዚአብሔር እርሻ ላይ መሰማራት በሚገባን መንገድ ባልተሰማራንበት ጊዜ ሁሉ ስራ ፈቶች ነው መሆን። እኛ እንዳልሰራን ውስጣችን ከላይ ባየነው ምልክት ውስጣችን ስለሚነግረን የሰሩ ሰዎችን በተመለከተ ውስጣችን ኮንፈርት ያጣል። ኮንፈርት ሲያጣ አንዳንዴ የምንተችበት ምክንያት ትክክልም ጭምር ሊሆን ይችላል። ትክክለኛ ጥፋት ስናይባቸው እንኳን ለእግዚአብሔር ይቀናል እየመሰለን በእነሱ ላይ የክፋት ቃል ስንናገርና አንዳንዴም ስናሳድዳቸው
ምናልባት እግዚአብሔር ያንን ነገር ለኛ ያሳየበት ምክንያት እንድንጸልይላቸው፣ እንድንመክራቸው፣ ያንን ክፍተታቸውን እንድንሞላ ማሰብ አልችልም። ይህን ማድረግ ባቃተን ጊዜና በህይወታችን ውስጥ የእነሱ ክፍተት ጎልቶ ለእግዚአብሔር የወገንን መስሎ እነሱን አታክ የሚያስደርገን ከሆነ ሌላኛው በእግዚአብሔር መንግስት ውስጥ የእግዚአብሔርን ዓላማ ቤታችን ተረድተን በሚገባው ልክ ይህን እንዳልሆነ የሚያሳይ ምልክት ሊሆን እንደሚችል ማሰብ እጅግ በጣም መልካም። ሌላኛው እግዚአብሔር ዓላማ ቤታችን ላይ ታውቆ እየተኖረ እንዳልሆነ የሚያሳየው ምልክት ህይወታችን ብዙ ነገሮችን ያቅዳል፣ ያቀደውንም ጭምር ከጫፍ አድርሶ ግን ንፋስን እንደማሳደድ ከንቱ ይሆንብናል። እዚህ ጋር ስንደርስ ውስጣችን ያርፋል። ይህን ስንጨብጥ ሰላም እናገኛለን። ይህን ስናሳካ ደግሞ ትክክለኛነት ይሰማናል ብለን የጀመርነው ነገር ካለቀ በኋላ እንደጠበቅነው አይነት ውጤት ውስጣችን ላይ አይመጣም። ልክ ሰለሞን በህይወቱ መጨረሻ ላይ እንደተናገረው በመክብብ መጽሐፍ ምዕራፍ 2 ቁጥር 11 ላይ እንዳለው ከንቱ እንደሆነ ደግሞ ንፋስንም እንደመጎሰም እንደሆነ እንደመከተል እንደሆነ እንደተናገረው ያገኘው ያ ሁሉ ውጤት፣ ያ ሁሉ ክብር፣ ያ ሁሉ ዝና መጨረሻ ላይ የት ጋር እንዳደረሰው ይመለከትና ነገሩ ከንቱ እንደሆነ ይናገራል። ስለዚህ አንዳንድ ጊዜ ስራችንን የማንጨርስ ብቻ ሳይሆን የጨረስነው ስራ ውስጣችን ላይ ያለቀ ሰላም፣ የተሟላ እረፍት ሳያስገባ ሲቀር አንድ የምንረዳው እንደ ምልክት የምንጠቀመው ትልቅ እድል በዛችን ላይ እንደመጣ ልናስብ እንችላለን ማለት ነው። ሌላኛው በብዙ ሰዎች ላይ ሲሰማቸው ትክክል እንደሆኑ የሚያስቡት ነገር ግን ከትክክለኛነት ይልቅ በህይወታቸው ውስጥ የእግዚአብሔርን ፍቃድ እየኖሩ እንዳልሆነ ወይም ደግሞ በሚገባው ልክ እየኖሩ እንዳልሆነ የሚያስረዳው ምልክት ከልክ ያለፈ ስለ ነገ ያለ መጨነቅ ነው። ስለ ነገ ማሰብ ችግር አለው እያልኩ ባይሆንም ማሰብና መጨነቅ መካከል ልዩነት አለ። በተለይ ዘጸአት ምዕራፍ 14 ቁጥር 12 ላይ ነገን በተመለከተ ተጨንቀው በምድረ በዳ ውስጥ ሲመለከቱ ፊት ለፊታቸው ላይ ምንም የለም፣ በዚያ መንገድ እንዲሄዱ የእግዚአብሔር ዓላማ እንደሆነ ውስጣቸው በኃይል ቢረዳ የእግዚአብሔር ዓላማ ሆኖ በዛ መንገድ እየመራቸው በመንገዳቸው ላይ የሚያስፈልጋቸውን ነገር እንደሚከለክላቸው ማሰብ አይችሉም ነበር። ነገር ግን እስራኤላውያን በዚህ ክፍል ላይ ሲናገሩ በግብፅ እያለን ይሻል ነበረ፣ ልታስርበን አስወጣህን እያሉ ቀጣይ ከፊት ለፊታቸው የሚጠብቃቸው እግዚአብሔር መርቷቸው እግዚአብሔር አምላክ በባህሪ ውስጥ የሌለ ነገር እንደሚገጥማቸው ማሰብ ጀመሩ። የእግዚአብሔርን ዓላማ ተረድቶ ሰው በህይወቱ መራመድ ሲጀምር ነገውን በተመለከተ የሚጨነቅበት ጭንቀት ከውስጡ እየሟሟ ይመጣል። ወደማያውቅበት ነገ እንኳን ቢሄድ ወደሚያውቀው እግዚአብሔር ወዳዘጋጀለት እንደሚሄድ ስለሚያውቅ ነገው ምን እንዳዘጋጀለት ባያውቅ ነገውን በእጁ ያዘውን እግዚአብሔርን ስለሚያውቅ ውስጡ ላይ እረፍት ይሰማዋል። የሚጨነቀው ዛሬ ላይ የእግዚአብሔርን ፍቃድ ስለመኖሩ እንጂ በእግዚአብሔር መንገድ ሄዶ ነገ እንደሚቸገር አይደለም። መጽሐፍም ሲናገር ጻድቅ ሲራብ ዘሩም እህል ሲለምን ፈጽሞ ታይቶ አይታወቅም ይላል። ያ ማለት በስንፍና ኖረን ነገን በማይሆን መንገድ ተስፋ እናደርግ ከሚል ሀሳብ ጋር የሚያዝ ሳይሆን የእግዚአብሔር ሀሳብ እየተኖረ ባለበት ጊዜ ላይ ነገን በተመለከተ ብዙ የሚያስጨንቅ ነገር አቅም አያገኝም። ምክንያቱም እግዚአብሔር ነው የጠራኝ፣ እግዚአብሔር ነው በዛ ጋር እያስኬደኝ ያለው፣ ያስኬደኝ እግዚአብሔር ደግሞ ቦታው ላይ የሚያስፈልገኝን ነገር በጊዜው ያደርጋል የሚል አቋም ተይዞ በሙሉ ኃይል እግዚአብሔር ፍቃድ መኖር ይችላል። እሱም ማድረግ ባልተቻለበትና ነገን በተመለከተ ከፍ ያለ ጭንቀት፣ የሚረብሽ ጤናን የሚያውቅ አይነት ጭንቀት ካለ ሌላኛው በህይወታችን ውስጥ ልንቆጥረው የሚገባ ወሳኝ ምልክትና እርምጃ እንድንወስድ የሚያስገድድ እውነት እንደሆነ ልናውቅ ይገባል። ሌላኛው የእግዚአብሔርን ፍቃድ እየኖረ እንዳልሆነ ሊያውቅ የሚችልበት ምልክት መንፈሳዊ መወላወል ነው። ሰው በህይወቱ ውስጥ ቋሚ የሆነ መንፈሳዊ አቋም ከሌለውና ዛሬ አንዱን ነገ አንዱን ከነገ ወዲያ አንዱን እየነካካ እነሱን ነገሮች ለማድረግ የሚፈለገውን ያህል ጊዜ ሳይወስድ መጀመር ብቻ ሆኖ ብዙ የጀመራቸው ነገሮች ግን ደግሞ ያላለቁ መንፈሳዊ እንቅስቃሴዎች ኖረው ደግሞ በህይወቱ ላይ ዛሬ ሌላ አቋም፣ ነገ ሌላ አቋም፣ ከነገ ወዲያ ሌላ አቋም እያደረገ በየጊዜው የሚቀያየር አይነት ኔቸር ካለው ህይወታቸው ላይ አንድ መታወቅ ያለበት ነገር የሆነ ምልክት ህይወታቸው ላይ የታየ ነው። ያዕቆብ 1:6 ላይ እንደሚናገረው ሰው በእንደዚህ አይነት መንገድ እየወላወለ ወይም አቋም ሳይኖረው በሚሄድበት ጊዜ ከእግዚአብሔር ዘንድ አንዳች አይቀበልም። ያ ማለት ከእግዚአብሔር ዘንድ የሚቀበሉ ሰዎች እግዚአብሔር አምላክ በሚያቀብላቸው መንገድ ላይ እየተጓዙ ያሉ ሰዎች እንደሆኑ ስለምናውቅ በዚያ መንገድ ላይ እየተጓዙ እንዳልሆነ እንደ ምልክት ሊጠቅም እንደሚችል ማሰቡ እጅግ በጣም ጠቃሚ ነው። እውነተኛ የእግዚአብሔርን ዓላማ የተረዱ ሰዎች እውነት ነው፣ እውቀታቸው ሊያድግ ይችላል፣ ያልገባቸው ነገር ሊገባቸው ይችላል፣ ያልበራላቸው ብርሃን ሊበራላቸው ይችላል። በዛ ሁሉ ውስጥ ግን የሆነ ቦታ ላይ መሰረት ይጥሉና ልክ ጳውሎስ እንዳለው እኛ ከነገርናችሁ ወንጌል
ውጭ መላእክት እንኳን ቢነግሯቸው የተረገሙ ነው ሲል ራሱን ከፍ እያደረገ ሳይሆን ትክክለኛውን ነገር ስለያዘ እኛ እንኳን መተን ብንሰብካችሁ ብሎ ራሱን መካቶት ሲናገር አይቀየርም። ያ እውነት መገለጥ ሊያድግ ይችላል፣ ግን እውነት አይቀየርም። በዛው ላይ የምንገነባበት ነገሮችን የምናጠራበትና የተሻለ የምንታጠቅበት መንገድ እውነት ነው አለ። ያ ግን ዛሬ ያለውን አቋም እየጣል ነገ ሌላ እያዝን እድሜ ልካችንን አንድ አቋም ሳይኖረን እየባከን የምንኖርበት አይነት መንፈሳዊ መባከንና መወላወል ካለ ሌላኛው ጥሩ ምልክት ይሆናል። ይህንን ካየን እርምጃ መውሰድ ይጠበቅብናል። ሌላኛው ምልክት ከልክ በላይ ያለፈ ዋጋ እየከፈሉ ጠንክሮ በመስራት ያንን የሚመለከቱ ሰዎች እንዲቀበሉን የማድረግ ዝንባሌ ነው። ያ ማለት ስራውን ላንወደው እንችላለን፣ ስራው ላይ መቸን ይችላል፣ ብዙ ዋጋ ሊያስከፍል ይችላል። ነገር ግን ያንን በማድረጋችን ትክክል ዋጋ እየከፈል እንደሆነ እንድንታስብ ለማድረግ በተለያየ አይነት መንገድ የምንንቀሳቀስ ከሆነ ይሄኛው ሌላኛው ምልክት ሊሆን የሚችልበት ሩም አለ። እግዚአብሔር ባሰበው መንገድ ወደ እግዚአብሔር ገነት መድረስ ይቻል በራስ መንገድ ለመሄድ የሚከፈል ከፍተኛ ዋጋ ማለት ነው። ልክ ዘፍጥረት ምዕራፍ 11 ላይ እንዳለው ጡብን ደራርበውና ተኩሰው ወደ ሰማይ በራሳቸው መንገድ ደርሰው ለራሳቸው ስም ለማኖር እንደተነሱት ሰዎች እግዚአብሔር ካዘጋጀው መንገድ ውጪ ቀላል በሆነ ልክ በክርስቶስ ታምኖ ወደ እግዚአብሔር መንግስት እንደሚገባው አይነት ነገር እያለ ዋጋ እንደሚከፍሉ ሰዎች መጨረሻ ላይም ነገሩ እንደፈረሰባቸው አይነት ህይወት ይሆናል። ወዳጆቼ እግዚአብሔር አምላክ ያሰበው ቦታ ለመድረስ ስንነሳ ባሰበው መንገድ ነው መጓዝ ያለብን። ያሰበው መንገድ ጥለን ያሰበው ቦታ ለመድረስ ብዙ አይነት ዋጋዎችን ብንከፍል እግዚአብሔር አምላክን የማረም ያህል ስህተት ሊሆን ይችላል። እንደዛ አይነት ማንወደውን ስራ ማንፈልገውን ስራ ነገር ግን የሆነ ቦታ ላይ ትክክል እንደሆነ ሰዎች እንዲያስቡ የምንከፍለው ዋጋ ምናልባት የእግዚአብሔርን ዓላማ በህይወታችን ተረድተን ወደፊት እየሄድን እንዳልሆነ ትልቅ ምልክት ሊሆን ይችላል። ይህንን ከግምት አስገብተን ለእርምጃ እንድንዘጋጅ የሚያደርግ ሌላ ምልክት ሆኖ ደግሞ ሊያገለግል ይችላል ማለት ነው። በስተመጨረሻ ላይ ዛሬ የምናነሳው ሌላው ምልክት የደረቀ የጸሎት ህይወት ነው። ሰዎች ከእግዚአብሔር ዓላማ ጋር ፍሎ ሲያደርጉ እግዚአብሔርን ዓላማ ተረድቶ በህይወታቸው ሲኖሩ በሚኖሩበት መንገድ ላይ ከዓላማ ባለቤት ጋር በቋሚነት ሊነጋገሩ ይገባል። መንፈሳዊ ነገራቸው እና ከእግዚአብሔር ጋር የሚያደርጉት ንግግር ወይም የጸሎት ህይወታቸው በህይወታቸው ላይ የማያስተውሉት ከሆነ የማያዩት ከሆነ ቋሚ በሆነ መንገድ በህይወታቸው ላይ የማይመለከቱት ከሆነ ያ ብቻ ሳይሆን ደግሞ ሲያደርጉት እንኳን መንፈሳዊነት የማይሰማቸው ከሆነ ዝም ብሎ ጊዜያቸውን እያቃጠሉ እንደሆነ እንደዛ እንዲሰማቸው የሚያደርግ ከሆነ ከዛም ተነስተው ተስፋ እየቆረጡ የሚተዉ ከሆነ ችግሩ ያለው ጸሎት ጋር ያለ ትግል ጋር ብቻ ሳይሆን ጸሎቱ የሚደረግበትን ምክንያት ደግሞም ከዛም ጋር የተያዙ ነገሮች በሙሉ የእግዚአብሔር ዓላማ በህይወታችን ምን እንደሆነ ተረድተን እሱን ለመኖር ከሚደረግ ሂደት ጋር አላህ እንዳላደረጉ ልናስብ የምንችልበት እድል እንዳለ ማየት እንችላለን። ወዳጆቼ እነኚህ ጥቂት ምልክቶች ናቸው። እነኚህ ምልክቶች በህይወታችሁ ተመልክታችሁ ካስተዋላችኋቸው በከፊልም ይሁን በአጠቃላይ ከተመለከታችሁ የእግዚአብሔር ዓላማ ከመኖር ይልቅ ምናልባትም ትክክል ነው ያላችሁትን ነገር እየኖራችሁ ሊሆን እንደሚችል አሊያ ደግሞ ትክክል ነው ያላችሁትን ነገር ራሱ በከፊል ወይም በሚፈለገው ልክ እየኖራችሁት እንዳልሆነ ጥሩ ምልክት። እግዚአብሔር ለከበረ ዓላማ ጠርቶን ለዛም ይሆን አስፈላጊ የሆነውን ማንነት በውስጣችን ፈጥሮ በነፍስ መንፈስ ስጋችን ላይ ምንም አይነት እንከን ሳይኖር እግዚአብሔርን ዓላማ ለመኖር ስንነሳ ከእግዚአብሔር አንጻር የምናማርረውና የምንጠይቀው ጉድለት እስከማይኖር ድረስ ፈጥሮን ህይወታችን በዚህ ምድር በከንቱ ማለፍ የለበትም። መለወጥ ከፈለግን መቀየር ከፈለግን የእግዚአብሔርን ዓላማ ኖረን በእግዚአብሔር ፊት ዘመናችንን ጨርሰን ያንን በመኖራችን የሆነ ትውልድ አርፎ በምድር ላይ እኛ ከሄድን በኋላ የሚዘልቅ ጽድቅ ተጽዕኖና መልካም ስራ ሰርተን ማለፍ ካለብን በእግዚአብሔር ፊት የእግዚአብሔርን ዓላማ እየኖርን እንደሆነ በእነዚህ ምልክቶች እንፈተሽ። እነዚህ ምልክቶች በፍጹም ወደ ኩነኔ ሊያስገቡን አይገባም። ይልቁንም በቁጭት ያለፈ ዘመናችንን የሚያካክስ እግዚአብሔርን የሚያስከብር ምድሪቷን የሚጠቅም ከኛ የተነሳ የሆነ ሰው የሚያርፍበትና እኛም ደግሞ በዘመናችን ፍቃዱን አገልግለን በአምላካችን ፊት አንድ ቀን የጽድቅ አክሊል እንደምንቀበል አስበን እንድንሄድ የሚያደርግ ጉዞ ለመጀመር የቁጭት መነሻ መሆን አለበት ብዬ አስባለሁ። ከዚህም የተነሳ እግዚአብሔር በእኛ ያሰበውን ነገር እንድንኖር እግዚአብሔር እድል እንደሰጠን እንጂ እየወቀሰን እንዳልሆነ ጭምር በማሰብ እርምጃዎችን ማድረግ እጅግ መልካም ነው። እኔና እናንተ እግዚአብሔርን ከማረም ራሳችን መታረምን የምንመርጥ ከሆነ በእግዚአብሔር ፊት
በእኔ ህይወት የምታስበው ምንድን ነው ብለን ወደ ሀሳቡ ተቃንተን ከዚያ የተነሳ መኖር የሚገባንን ኑሮ ኑረን ከኑሯችን የተነሳ የሚጠቀሙ ሰዎች መጠቀም አለባቸው። ሰዎች ብቻ አይደሉም፣ የእኛን መገለጥ የሚጠባበቅ ፍጥረት አለ። መጽሐፍ ቅዱስ ሲናገር ፍጥረት በጉጉት ነው የሚለው፣ የእግዚአብሔር ልጆች መገለጥ ይጠባበቃል ይላል። የሚጠባበቁትን ነገር ሳያገኙ እግዚአብሔርም ህይወታችን ያስቀመጠውን ነገር ሳንነካ እዚህ እዛ እየወጥን ህይወታችን ባክኖ ምናልባት የተወሰነ ምድራዊ ነገር አግኝተን አንድ ቀን ከዚህ ምድር ካለፍን በኋላ የማናረመው ስህተት እንዳይሆንብን ዛሬ ቀን ሳለ በእግዚአብሔር ፊት እንድንነሳ እኚህን ምልክቶች ደጋግመን በህይወታችን እንድናይና ቀጣይ ለምንጀምረው ትምህርት ውስጣችንን እንድናዘጋጅ አበረታታቸዋለሁ። ምናልባትም አንድ ምክር መክሬ ልጨርስ እወዳለሁ። እግዚአብሔር አምላክ የተበላን ዘመን መመለስ ይችላል። እድሜያችሁ ስንትም ቢሆን አለኝ ብላችሁ የምታስቡት መልካም አጋጣሚ ኦልሞስት ደርቆ ቢሆን ከዚህ በኋላ ምን ከምን ተጠባብቆ ነው በዚህ መንገድ ራሴን ፈትሼ ለእግዚአብሔር ዓላማ መኖር የምችለው ብላችሁ እንድትናገሩ የሚያደርጋችሁ በርካታ ነገር ቢኖር እንኳን እግዚአብሔር አምላክ የተበላ ዘመናችሁ መመለስ ይችላል። ለዛ ነው ተምችና ኩብኩባ የበላውን ዘመን እመልስላችኋለሁ ሲል እግዚአብሔር ዘመንን መመለስ ይችላል። እንደምናውቀው ተምችና ኩብኩባ ዘመን አይበላም። ተምችና ኩብኩባ የሚበላው በዘመን ውስጥ የሚመረትን ምርትና እህል ነው የሚበላው። በዘመን ውስጥ የሚመረተውን ምርት ሲበላ ዘመኑን እንደበላ ነው የሚቆጥረው። ስለዚህ እግዚአብሔር አምላክ ዘመንን ሲያድስ በዘመን ውስጥ የተበላውን ያንን ነገር በመመለስ ወይም ደግሞ ደግመን ከዛ እጥፍ እንድናገኝ በማድረግ ያለፈውን ጭመራ ካቅሶ በእግዚአብሔር ፊት እንደውም ላንወድቅ እንድንነሳ፣ ላንደክም እንድንበረታ፣ ላንዝል እንደገና ቁርጠኝነታችን እንዲጸና የሚያደርግ አስደናቂ መንገድ ላይ ያስገባናል። ወዳጆች እግዚአብሔር አምላክ እነኚህ ምልክቶች እንድናይ ሲረዳን በአጋጣሚ አይደለም። በእርግጥም ወደሆነ ዓላማው እንደገና መልሶን ዘመናችን በክብር እንዲያልቅ ፈልጓል። በክብር እንዲያልቅ የምንፈልግ ከሆነ በክብር ከሚጨርስ አምላክ ጋር ተስማምተን በእነዚህ ምልክቶች ላይ ህይወታችንን ተመልክተን ከዚያ በኋላ ቀጣይ ሳምንት በምንጀምረው ትምህርት ደግሞ እንዴት ወደ ትክክለኛ መንገድ ገብተን ዘመናችንን እንደምናቃና በምንማረው ላይ ተመስርተን በቀጣይ 12 ሳምንት ጉዟችን ውስጥ የሆነ የሚጨበጥ ፍሬ ማግኘት አለ። ይህን እንድናደርግ የሚያደርግ የእግዚአብሔር ጥበብ፣ የእግዚአብሔር ቃል ብርሃን፣ የመንፈስ ቅዱስ ኃይል፣ የሱ ጸጋ ከኛ ጋር እንዳለ እናምናለን። ይህንን እያልኩ ስለዚህ እስከሚቀጥለው ሳምንት ድረስ ደግማችሁ ይህን ቪዲዮ የተመለከታችሁ እስካሁን ድረስ ሰብስክራይብ ሳትደርጉ የምትመለከቱን ከሆነ ሌሎች ትምህርቶች ሲለቀቁ ወዲያው እንዲደርሷችሁ ሰብስክራይብ ያደረጋችሁ ለሌሎች ሰዎች ይህንን እውነት እያጋራችሁ ያላችሁን ሀሳብ በኮመንት ላይ እየገለጻችሁልን አብራችሁን እንድታገለግሉ እንድትገለገሉ አበረታታለሁ። ሻሎም